አሁን ያለንበት ዘመን እንዴት ያለቀ ዘመን እንደሆነ ወገኖቼ ሆይ ምልክቶች የተፈጸሙበት እንደሆነ ለማወቅ በጣም የሚከብድ አይመስለኝም። ለመስዋዕት የሚሆኑ ቀያይ ጊደሮች ከቴክሳስ ተዘጋጅተው ወደ ኢየሩሳሌም ሊገቡ በደንብ ያለቀ ነገር ነው። ቀያይ ጊደሮች ናቸው ለመስዋዕት የሚፈለጉት። ሁሉ ነገር ተጠናቆ አልቋል። አሁን ማለት ነው። አሁን ተጠናቆ አልቋል። በዓለም ላይ ያለውን ጦር ኢየሩሳሌምንና እስራኤልን ለማጥፋት የሚሰበሰበው ሰራዊት ወደ 200 ሚሊዮን ነው ይባላል። በትንትኗን ለማውጣት እስራኤልን አሁን በፊታችን ላይ ያለው መነጠቅ ነው ያለው፣ መወሰድ ነው ያለው ፊታችን ላይ። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በታላቅ የቀንደ መለከት ድምፅ ኢየሱስ ክርስቶስ ከሰማይ ሰማያት ይወርዳል። አንድ ትልቅ ሚስጥር አለ እዚያ ወገኖቼ ሆይ፣ እምንነጠቀው የሚወስደን ከሰባኛው ሱባኤ የእግዚአብሔር ቁጣ በማያምኑ ፈሪሃ እግዚአብሔር በሌላቸው በሚያፌዙ በሚሳደቡ በእግዚአብሔርና በክርስቶስ ላይ በመንፈስ ቅዱስ ላይ በሚያላግጡት ላይ ታላቁን የመከራ ጽዋ ሊያፈሳው ከመጀመሩ በፊት ቤተ ክርስቲያን ስትነጠቅ ሰባኛው ሱባኤ ሲሞላ ታላቁ መከራ ይጀምራል። የሰባቱ ዓመት ዓለም ከተፈጠረ ጀምሮ ያልሆነ ይላል። አስተውሉ ወገኖቼ። እንግዲህም ከቶ የማይሆን ታላቅ መከራ ይሆናል። የዛን ጊዜ ዓለም ምን ይሆናል? ሌሎች ድብልቅልቅልቅልቅልቅ ነው የሚለው በዛን ሰዓት ላይ የተባበሩት መንግስታት፣ ይሄ ኢሮፒያን ዩን የአውሮፓ ህብረት የሚባለው በሙሉ እንዲህ አይነት እውቀት እንዲህ አይነት ጥበብ ማን ይችለዋል እያሉ ሁሉም ስሩ ይገባል። ወዲያውኑ ዓለምን መቆጣጠር የሚችልበትን የራሱን የክፋቱን የአመፁን ኔትወርክ ይዘረጋል። መከራው በቅዱሳን እጅግ የከፋ ይሆናል። ለመግዛት ወይም ለመሸጥ የአውሬውን ቁጥር መቀበል ያስፈልጋል። ቁጥሩ ወገኖቼ ሆይ አሁን በዓለም ላይ እየተለማመዱት ነው ያሉት። ይህንን ማይክሮቺፕስ እጃቸው ላይ ያስገቡት ነው። የተለያየ ሰውነታቸው አካል ላይ ያስገቡ ግን ጀምረውታል። ወገኖቼ ሆይ እዛን ጊዜ ለመሸጥ ወይንም ለመግዛት የአውሬውን ቁጥር መቀበል ስለሚያስፈልግ ይህን ደግሞ የሚያውቁ ቅዱሳን ማድረግ ስለማይፈልጉ ስደቱ ዓለም አቀፍ ነው። ዳቦ መግዛት አይችሉም። ጤፍ ሄደው መሸመት አይችሉም። አስቤዛ ማድረግ አይችሉም። ምክንያቱም ቁጥሩ የሌለው መሸጥ ወይም መግዛት ስለማይችል መከራው እጅግ ከፍተኛ ይሆናል። በዛን ሰዓት ላይ ሐሰተኛው ክርስቶስ እስራኤልን ይመጣና በዓለም ላይ ማንም አይነካችሁም ከኔ ጋር ኪዳን አድርጉ ይላቸዋል። ሲያዩ ጥበቡን፣ እውቀቱን፣ ችሎታውን የሚያደርጋቸው ነገሮች ሲያዩ እስራኤላውያን ጽኑ የሆነ ቃል ኪዳን ከሱ ጋር ይገባሉ። ምን ያደርጋል? ከፍልስጤም ጋር ያስታርቃቸዋል። ዋስትና ይሰጣቸዋል። ማንም እንደማይነካቸው የየአገራቱን ኢኮኖሚ የየአገራቱን የተለያየ ችግር በመፍታት ታዋቂ ይሆናል። ይሄ የሐሰተኛው ክርስቶስ በዛን ጊዜ ሚስጥሩን የሚያውቁ ዓለም አቀፍ የሆነ እሱ የሚመለክበትን በስውር አምልኮ የሚሰጥበትን ቤተክርስቲያን ሁሉ ያቋቁሟል። እስራኤል በ70 ዓመተ ምህረት ከተፈተነች በኋላ መንግስት ሆና የተመሰረተችው በ1945 ሜይ 14 ላይ ነው። አገሩ ምን ነበረ? ፓላስታይን ነበር የሚባለው። ከ1900 ዓመት በላይ ከዛ ተሰባሰቡና መንግስት ሆኑ። በ1948 የተመሰረተ አገር ዓለምን ሁሉ የሚያንቀጠቅጥ የኒውክሌር ኃይል መታጠቅ እንዴት ቻለ? በአሁኑ ሰዓት ላይ ይህ ያለ እግዚአብሔር ይሆናል? መጽሐፍ ቅዱሳችንን የዮሐንስ ራእይ ምዕራፍ 19 ላይ ወጥተን ተነስተን ቆመን እግዚአብሔርን ቃል እንመለከታለን። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ከዚህ በኋላ በሰማይ ሃሌሉያ፣ በዝሙቷ ምድርን ያጠፋችይቱ ታላቂቱን ጋለሞታ ስለፈረድክባት የባሪያዎችህንም ደም ከእጇ ስለተበቀለ ፍርዶቹም እውነትና ጽድቅስ ናቸውና ማዳንና ክብር ኃይልም የአምላካችን ነው ብሎ ሲናገር እንደ ብዙ ውሆች እንደ ብዙ ሕዝብ ታላቅ ድምፅ ያለ ድምፅ ሰማሁ። ደግሞም ሃሌሉያ አሉ። ጢሷም ለዘላለም እስከ ዘላለም ይወጣል። 24ቱ ሽማግሌዎችና 4ቱ እንስሶች በፊታቸው ተደፍተው በዙፋኑ ላይ ለተቀመጠው ለእግዚአብሔር አሜን ሃሌሉያ እያሉ ሰገዱለት። ድምፅም ባሪያዎቹ ሁሉ እርሱን የምትፈሩት ታናናሾችና ታላላቆች ሆይ አምላካችንን አመስግኑ ሲል ከዙፋኑ ወጣ። እንደ ብዙ ውሆችም ድምፅ እንደ ብርቱ ነጎድጓድም ድምፅ ያለ ድምፅ ሰማሁ እንዲህ ሲል ሃሌሉያ፣ ሁሉን የሚገዛ ጌታ አምላካችን
ነግሷልና። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። ቀጭኑ የተልባ እግር የቅዱሳን ጽድቅ ሥራ ነውና እርሱም ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ። ልሰግድለትም በእግሩ ፊት ተደፋው። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር ኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነው አለኝ። ሰማይ ተከፍቶ አየሁ፣ እነሆም አምባ ላይ ፈረስ፣ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። ዓይኖቹም እንደ እሳት ነበልባል ናቸው፣ በራሱ ላይም ብዙ ዘውዶች አሉ። ከእርሱ በቀር አንድ እንኳ የማያውቀው የተጻፈ ስም አለው። በደምም የተረጨ ልብስ ተጎናጽፏልና ስሙም የእግዚአብሔር ቃል ተብሏል። በሰማይም ያሉት ጭፍሮች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባ ላይ ፈረሶችም ተቀምጠው ይከተሉት ነበረ። አሕዛብን የሚመታበት ዘንድ ስለታም ሰይፍ ከአፉ ይወጣል። እርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ የእግዚአብሔርን የብርቱ ቁጣውን ወይን መጥመቂያ ይረግጣል። በልብሱና በጭኑም የተጻፈበት የነገሥታት ንጉሥ የጌታዎች ጌታ የሚል ስም አለው። አንድም መልአክ በፀሐይ ውስጥ ቆሞ አየሁ። በሰማይም መካከል የሚበሩ ወፎች ሁሉ መጥታችሁ የነገሥታትን ሥጋ፣ የሻለቃዎችን ሥጋ፣ የብርቱዎችንም ሥጋ፣ የፈረሶችንም በእነርሱ የተቀመጡትንም ሥጋ፣ የጌታዎችንም የባሪያዎች የታናናሾችንና የታላላቆችንም ሁሉ ሥጋ እንድትበሉ ወደ ታላቁ ወደ እግዚአብሔር እራት ተከማቹ ብሎ በታላቅ ድምፅ ጮኸ። በፈረሱም የተቀመጠው ጭፍራዎቹን ይወጉ ዘንድ አውሬውና የምድር ነገሥታት ጭፍራዎቻቸውም ተከማችተው አየሁ። አውሬው ተያዘ። በእርሱም ፊት ተአምራትን ያደርግ የነበረው የአውሬውን መልእክት የተቀበሉትን ለምስሉ የሰገዱት ያሳተ ሐሰተኛው ነቢይ ከእርሱ ጋር ተያዘ። ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ። የቀሩትም በፈረሱ ላይ ከተቀመጠው ከአፉ የሚወጣው ሰይፍ ተገደሉ። ወፎችም ሁሉ ሥጋቸውን ጠገቡ ይላል። ይሄ ታላቅ ምስጢር የሞላበት ረድኤተ በረከት በውስጡ ያለበት የእግዚአብሔር ሐሳብ ነው። ተረጋግታችሁ እንድትሰሙ ፈልጋለሁ። እግዚአብሔር ይባርካችሁ። ይሄ አሁን ያነበብኩላችሁ ክፍል ታላቁ መከራ ሲያበቃ ከሰባቱ ዓመት በኋላ ማለት ነው። ሌላው ምን አለ? ሰባቱ ዓመት ሳይገባ ወደ ሰባቱ ታላቁ መከራ ዘመን ሳንገባ በፊት አሁን በፊታችን ላይ ያለው መነጠቅ ነው ያለው። ግሪኮች ራፕቶ ይላሉ። መወሰድ ነው ያለው ፊታችን ላይ። ያ ምንድነው? መጽሐፍ ቅዱስ እንደሚለው በአንደኛ ተሰሎንቄ ምዕራፍ 4 ላይ ወደ መጨረሻው ገደማ ላይ የሚናገረው ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በታላቅ የቀንደ መለከት ድምፅ ኢየሱስ ክርስቶስ ከሰማየ ሰማያት ይወርዳል። ይወርድና የት ጋር እንደሆነ ስፍራው አይታወቅም። ነገር ግን ወደ ምድር አይመጣም። በዛ በታላቅ ክብርና በታላቅ በረከት በታላቅ የእግዚአብሔር ክብር ኢየሱስ ክርስቶስ ከሰማይ ከወረደ በኋላ የሚሆንበት ስፍራ አይታወቅም። መጽሐፍ ቅዱስ የማይለውን ነገር ማለት አደጋ አለበት። አይታወቅም ወርዶ የሚቀመጥበትን ቦታ። ከዛ በኋላ ምን ይሆናል? እኛ ሕያዋን ሆነን አሁን እንደዚህ ያለ ነው በጌታ በኢየሱስ ክርስቶስ አምነው የሞቱትን አንቀድማቸው። ይሄ ቀንደ መለከቱ ድምፅ ሲሰማ በጌታ በኢየሱስ ክርስቶስ አምነው የሞቱት ቅዱሳን አስቀድመው ይነሳሉ። ምን ሆነው ይነሳሉ? የማይበሰብሰውን የማይሞተውን የከበረውን የትንሣኤውን አካል ለብሰው ይነሳሉ። እነሱ ከተነሱ በኋላ እኛ ደግሞ ሕያዋን ሆነን ያለነው በምድር ላይ ያለነው በቅስፈት ዓይን መጽሐፍ ቅዱስ በቅስፈት ዓይን እንለወጣለን። የተነሱትና እኛ የተለወጥነው አንድ ላይ ሆነን ይላል መጽሐፉ ጌታን በአየር ለመቀበል እንነጠቃለን። እንደዚሁም ሁል ጊዜ ከጌታ ጋር እንሆናለን ይላል መጽሐፍ ቅዱስ። እንግዲህ ቤተ ክርስቲያን ስትወሰድ ምን ይሆናል መሰላችሁ? 70ኛው ሱባኤ ይሞላል። ስለዚህ ስለ ሱባኤ ትንሽ ነገር ነው መናገር መፈለገው፣ ትንሽ አይዲያው ሐሳቡ እንዲኖራችሁ። ኢየሱስ ክርስቶስ በመስቀል ላይ እስከሚሞት ድረስ የነበረው 62 ሱባኤ ነበረ። መሲህ ከ62 ጊዜ 7 በኋላ በዳንኤል መጽሐፍ ምዕራፍ 9 ላይ መሲህ ይገድላል። ልክ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሲሞት 69ኛው ሱባኤ ገባ።
አሁን ከኢየሱስ ክርስቶስ መስቀል ላይ ከሞተበት ጀምሮ ቤተክርስቲያን እስከምትነጥቅበት መካከል ላይ ያለው 69ኛው ሱባኤ ላይ ያለ ነው። ከኢየሱስ ክርስቶስ ሞቶ ከተነሳበት ከዛ እስከ ኢየሱስ ክርስቶስ እስከ መነጠቅ ድረስ ያለው 69ኛው ሱባኤ መካከል ላይ ያለ ነው። ልክ ቤተክርስቲያን ስትወሰድ 70ኛው ሱባኤ ይሞላል። አንድ ትልቅ ሚስጥር አለ እዚያ ወገኖቼ ሆይ፣ የምንነጠቀው የሚወስደን ከ70ኛው ሱባኤ የእግዚአብሔር ቁጣ በማያምኑ ፈሪሃ እግዚአብሔር በሌላቸው በሚያፌዙ በሚሳደቡ በእግዚአብሔርና በክርስቶስ ላይ በመንፈስ ቅዱስ ላይ በሚያላግጡት ላይ ታላቁን የመከራ ጽዋ ሊያፈሳው ከመጀመሩ በፊት ቤተክርስቲያን ስትነጠቅ 70ኛው ሱባኤ ሲሞላ ታላቁ መከራ ይጀምራል። የሰባቱ ዓመት ታላቁ መከራ ሲጀምር እንግዲህ ተመልከቱ ወገኖች ሆይ፣ ልክ ቤተክርስቲያን ስትወሰድ ምንም አይነት ቅድመ ሁኔታ የለም። ምንም አይነት ቅድመ ማስጠንቀቂያ ነገር የለም። ነገሩ የሚሆነው መነጠቅ የሚሆነው ድንገት ነው። እኔ እንደዚህ የሰበኩ ሊሆን ይችላል፣ እቤት ተኝተን ሊሆን ይችላል፣ መኪና እየነዳን ሊሆን ይችላል፣ አውሮፕላን እየሄደ ባቡሩ እየሄደ መኪናው እየሄደ የሚነዳው ሰውዬ ሊወሰድ ይችላል። ይኸው እንዲህ ይላል ሲናገር መጽሐፍ ቅዱስ ማቴዎስ ምዕራፍ 4 ላይ ዓለም ከተፈጠረ ጀምሮ ያልሆነ ይላል። አስተውሉ ወገኖቼ። እንግዲህም ከቶ የማይሆን ታላቅ መከራ ይሆናል። መቼ? ቤተክርስቲያን ስትወሰድ የ7ቱ ዓመት ታላቁ የመከራ ጊዜ ሲጀምር ልክ የሚጀምረው በምን መሰላቸው? ለምሳሌ መኪና እየነዳ የሚሄደው ሰው በጌታ አምኖ የዳነ ከሆነ ሲወሰድ መኪናው ያለ ሾፌር ነው ያለው። ምን እንደሚሆን መገመት ይቻላል። ስንት መኪና እንደሚጋጭ፣ ስንት ሰው በዛን ሰዓት እንደሚያልቅ። አውሮፕላን የሚነዱ ፓይለቱ ኮፓይለቱ ሁለቱም የጌታ ልጆች ከሆኑ ሁለቱም አውሮፕላኑን አየር ላይ ስንት ሺህ ጫማ ላይ እንደሆነ እንግዲህ አስቡት። በ20 ሺህ በ30 ሺህ ጫማ ላይ እያለ ሲወሰዱ ሆስቴሶቹ ምግብ ይዘው ወደ ኮክፒት ይባላል እዚህ አውሮፕላን እንትኖት ፓይለቶቹ ያሉበት ሲገቡ ባዶ ሆኖ ቢያገኙት ልታናግራት ጓደኛዋ ጋር ወደ ሆስቴሷ ስትመለስ ጓደኛዋ ሆስቴስ ተነጥቃለች። ወደ ሰው ሲሄዱ አውሮፕላን ውስጥ የተነጠቁ አሉ። አውሮፕላኑ ምን እንደሚሆን መገመት የሚያዳግት ይመስላችኋል? ባቡሩ ምን እንደሚሆን መገመት የሚያዳግት ይመስላችኋል? አውቶቡሱ፣ ትምህርት ቤት ወላጆቻቸው ልጆቻቸውን ፍለጋ ሲሮጡ ሕፃናቶች በሙሉ ሄደዋል። ባል በጌታ ነው፣ ሚስት ታፌዛለች። ባል ሄዷል፣ ሚስት ስትመጣ ልብሱ ነው ያለው፣ የለም እሱ ሲያፌዝ፣ እሷ ደግሞ ወደ ጌታ ሄዳ። የዛን ጊዜ ዓለም ምን ይሆናል? ሌሎች ድብልቅልቅልቅልቅልቅ ነው የሚለው በዛን ሰዓት ላይ። አሁን የክርስቶስ ተቃዋሚ አሁን ይሰራል። ነገር ግን ይላል ሲናገር በተሰሎንቄ ላይ አሁን በሚስጥር ይሰራል። ተገልጦ እንዳይሰራ ምን አለ? ተገልጦ እንዳይሰራ የሚከለክል አለ። የሚከለክለው ማን ነው? መንፈስ ቅዱስ አለ ከቤተ ክርስቲያን ውስጥ። ስለዚህ የአመፅ ሚስጥር አጋንንት፣ ሰይጣን፣ የክርስቶስ ተቃዋሚው መናፍስቶቹ። በመጨረሻው ላይ ግን የሚገለጠው ማን ነው ካላችሁ፣ በዛን ሰዓት ላይ ቤተ ክርስቲያን ከተነጠቀች በኋላ የሚገለጠው ማን ነው? ሐሰተኛው ክርስቶስ ተብሎ በመጨረሻው ላይ ዓለምን በሙሉ በዛን ዘመን ላይ ሊቆጣጠር የሚነሳው ያ ሰው የመጨረሻ የምጣኔ ሀብት ባለሙያ ወይም ኢኮኖሚስት ነው። የዓለምን የአገራትን ኢኮኖሚ ሁሉ ማረጋጋት የሚችል ዕውቀት አለው። የተባበሩት መንግስታት፣ ይሄ ኢሮፒያን ዩኒየን፣ የአውሮፓ ህብረት የሚባለው በሙሉ እንዲህ አይነት ዕውቀት እንዲህ አይነት ጥበብ ማን ይችለዋል እያሉ ሁሉም ስሩ ይገባል። ወዲያውኑ ዓለምን መቆጣጠር የሚችልበትን የራሱን የክፋቱን የአመፁን ኔትወርክ ይዘረጋል። በመነጠቅ ሰዓት ላይ ያልተነጠቁ እንደ እግዚአብሔር ቃል የማይመላለሱ ስጋውያን ክርስቲያኖች ሁሉን ነገር ስለሚያውቁ ወንድሙ እህቱ አብረው የሚያገለግሉ ስለሄዱ እውነቱን ያውቃሉ። በዛን ሰዓት ላይ ምን ይሆናል? ስደቱ መከራው ዓለም አቀፍ ይሆናል። መከራው በቅዱሳን ባልተነጠቁት ላይ እጅግ የከፋ ይሆናል። ምክንያቱም በዛን ጊዜ ቤተክርስቲያን ከተወሰደች በኋላ የታላቁ መከራ ከጀመረ በኋላ ለመግዛት ወይም ለመሸጥ የአውሬውን ቁጥር መቀበል ያስፈልጋል። ቁጥሩ ወገኖቼ ሆይ አሁን በዓለም ላይ እየተለማመዱት ነው ያሉት። በአንዳንድ የበለጸጉ አገሮች ላይ በደንብ ይሄንን ማይክሮቺፕ እጃቸው ላይ ያስገቡት ነው። የተለያየ ሰውነታቸው አካል ላይ ያስገቡ። እሱ ውስጥ አሁን ብዙ መግባት አልፈልግም፣ ግን ጀምረውታል ወገኖቼ ሆይ። እዛን ጊዜ ለመሸጥ ወይንም ለመግዛት የአውሬውን ቁጥር መቀበል ስለሚያስፈልግ ይህን ደግሞ የሚያውቁ ቅዱሳን ማድረግ ስለማይፈልጉ ስደቱ ዓለም አቀፍ ነው። ዳቦ መግዛት አይችሉም። ጤፍ ሄደው መሸመት አይችሉም። አስቤዛ ማድረግ አይችሉም። ምክንያቱም ቁጥሩ የሌለው መሸጥ ወይም መግዛት ስለማይችል መከራው እጅግ ከፍተኛ ይሆናል። በዛን ሰዓት ላይ አሁን ምን ይሆናል? 7ቱ ዓመት በሁለት ይከፈላል። 3 ዓመት ተኩልና 3 ዓመት ተኩል።
ስለዚህ የሶስት ዓመት ተኩሉ ምን ያደርጋል? ይሄ የክርስቶስ ተቃዋሚ ሐሰተኛው ክርስቶስ እስራኤልን ይመጣና በዓለም ላይ ማንም አይነካችሁም ከኔ ጋር ኪዳን አድርጉ ይላቸዋል። ሲያዩ ጥበቡን፣ ዕውቀቱን፣ ችሎታውን የሚያደርጋቸው ነገሮች ሲያዩ እስራኤላውያን ጽኑ የሆነ ቃል ኪዳን ከሱ ጋር ይገባሉ። ምን ያደርጋል? ከፍልስጤም ጋር ያስታርቃቸዋል፣ ዋስትና ይሰጣቸዋል፣ ማንም እንደማይነካቸው። 3 ዓመት ተኩል የየአገራቱን ኢኮኖሚ የየአገራቱን የተለያየ ችግር በመፍታት ታዋቂ ይሆናል። ይሄ የሐሰተኛው ክርስቶስ ወገኖቼ ሆይ በዛን ጊዜ ሚስጥሩን የሚያውቁ ዓለም አቀፍ የሆነ እሱ የሚመለክበትን በስውር አምልኮ የሚሰጥበትን ቤተክርስቲያን ሁሉ ያቋቁሟል። በምድር ላይ የምትቀረዋ እውነተኛዋ ቤተክርስቲያን ከሄደች በኋላ የክርስቶስ ተቃዋሚው መንፈስ የሸነገላቸው ሰዎች የሚያመልኩበት ቤተክርስቲያን አለ ምድር ላይ። እነኚህ እውነተኛ የጌታ ባሪያዎች ይህንን ስለሚያውቁ እዛ ውስጥ አይገቡም። በዛን ጊዜ ልክ 3 ዓመት ተኩሉ እንደዚህ ካደረገ በኋላ ከ3 ዓመት ተኩል በኋላ መጽሐፍ ቅዱስ እንደዚህ ይላል፣ የጥፋት እርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢ ያስተውል። ምን ማለት ነው? በኢየሩሳሌም ቤተ መቅደሱን አሁን ያለንበት ዘመን እንዴት ያለቀ ዘመን እንደሆነ ወገኖቼ ሆይ ምልክቶች የተፈጸሙበት እንደሆነ ለማወቅ በጣም የሚከብድ አይመስለኝም። ለመስዋዕት የሚሆኑ ቀያይ ጊደሮች ከቴክሳስ ተዘጋጅተው ወደ ኢየሩሳሌም ሊገቡ በደንብ ያለቀ ነገር ነው። ቀያይ ጊደሮች ናቸው ለመስዋዕት የሚፈለጉት። የክርስቶስ ተቃዋሚው ሲመጣ የሚገባበት ቤተ መቅደስ ፕላኑ አልቋል፣ ብሩ አልቋል፣ ዲዛይኑ አልቋል፣ ሁሉ ነገር ተጠናቆ አልቋል። አሁን ማለት ነው አሁን ተጠናቆ አልቋል። አሁን የሚገነባው የሚያሰራው ቤተ መቅደስ ሲያልቅ የመጨረሻው ዘመን ላይ ወገኖቼ ሆይ ይመጣና ቤተ መቅደስ ይገባና እኔ ነኝ አመመለከው ይላቸዋል አይሁዶችን። እኛ ያህዌን ነው የምናመልከው አንተንም አናመልክም ይሉታል። በዚህ ጊዜ ሰይፉን ይመዝባቸዋል። ታውቃላችሁ የሁለተኛ ዓለም ጦርነት ካለቁት እስራኤላውያን በላይ በዛን ሰዓት ላይ ይፈጃቸዋል። አሁን 144 ሺዎቹ ከእስራኤል የሚነሱት የተመረጡት በዛን ጊዜ ነው። እነሱ ናቸው በ3 ዓመት ተኩሉ ጊዜ በዓለም ላይ ኢየሱስ ያድናል የሚለው ወንጌል የሚሰብኩት። ምክንያቱም ድንዛዜው የሚለቃቸው አሁን ኢየሱስ ብትሏቸው ሊገሏቸው ነው የሚነሱት። የዛን ጊዜ ግን ያ ድንዛዜ የለቃቸውና ለካ አንተ የጌቶች ጌታ ሆነህ አሳልፈን ሰጠንህ፣ ከአባቶቻችን ጋር ተባበርን፣ ካድንህ፣ ስትሰቀልም ተባበርን፣ ለካ ለማዳን እኛን የመጣኸው መሲህ አንተ ነበርክ ሲሉ አይነ ልቦናቸው ሲበራ ክርስቶስ ሲቀበሉ 144 ሺዎቹ ይህንን ወንጌል በዓለም ላይ እየሰበኩ እያሉ ታላቅ የመከራ ጊዜ በላያቸው ላይ እንደ ጎርፍ እየወረደ እያለ የ7ቱ ዓመት ማለቂያ ሲደርስ አንድ አስገራሚና አስፈሪ ነገር ይሆናል። በዓለም ላይ ያለውን ጦር በመጽሐፍ ቅዱስ ዕውቀት ጥናት እግዚአብሔር የሰጣቸው ባሪያዎች የሚናገሩት ኢየሩሳሌምንና እስራኤልን ለማጥፋት የሚሰበሰበው ሰራዊት ወደ 200 ሚሊዮን ነው ይባላል። እስራኤልን በቃ ለማጥፋት በትንትኗን ለማውጣት እስራኤልን ነው ከበባ የሚነሱት። በዛን ሰዓት ላይ በ7ቱ ዓመት መጨረሻ ላይ እንግዲህ በለስ ሲያቆጠቁጥ ጫፏም ሲለሰልስ በጋ እንደቀረበ ታውቃላችሁ። እናንተ ደግሞ ይህንን ባያችሁ ጊዜ ቤዛችሁ ቀርቧልና አሻቅባችሁ ተመልከቱ። የሰው ልጅ ይላል ወገኖቼ ሆይ የሰው ልጅ መምጣ የሰው ልጅ ኢየሱስ ክርስቶስ ነው። መብረቅ ሲበርቅ ከምስራቅ እስከ ምዕራብ እንደሚታይ በመነጠቅ ጊዜ አይታወቅም፣ ድንገት ነው። በሁለተኛው ዳግም ምጽአቱ ግን በሚሆንበት ጊዜ ሁሉም ያውቃል። እንግዲህ ቤዛችሁ በደጅ ቀርቧልና አሻቅባችሁ እዩ። ሁሉም የክርስቶስን ዳግም ምጽአት በዛን ጊዜ የሚቀሩት ያውቁታል። ምጽአቱ አንድ ነው፣ ደረጃው ግን 2 አይነት ነው። የመጀመሪያው መነጠቅ ነው። ሁለተኛው ግን ከቅዱሳን መላእክቱ ሁላችን አብረን ከሱ ጋር ካለነው ሁሉ ጋር የሰማይ ሰራዊት የሚለው ነጭ አምባ ላይ ፈረስ ላይ ተቀምጦ የሰማይ ሰራዊት ተከትለውት ከሰማይ ከኢየሱስ ጋር የሚመጡት እኔና እናንተ የዳነው የተነጠቅነው አብረን ነው የምንመጣው። በዛን ሰዓት ላይ ኢየሩሳሌም ሲከቡ ትንቢቱ የሚፈጸምበት ሰዓት ነው። አንድ ነገር ይሆናል። እግዚአብሔር ወደ ኢዮሳፍጥ ሸለቆ ወደሚባለው የአርማጌዲዮን ወደሚባለው አርማጌዲዮን ማለት አርማጌዲዮን አማርኛ ነው። ትክክለኛው ዕብራይስጥ ቃል አራማ እና ጌዶ ይባላል። የተራራ ጦርነት፣ ከፍተኛ የተራራ ጦርነት ማለት ነው። ወደ ኢዮሳፍጥ ሸለቆ ይሰበስባቸዋል። እግዚአብሔር ራሱ ነው የሚሰበስባቸው ወደዛ። የኤፍራጥስ ወንዝ ይደርቅና ከሰሜን የሚመጣው ሰራዊት እንዲሻገር በዛን ሰዓት ላይ ነው ፈሪሃ እግዚአብሔር በሌላቸው በሚሳደቡ፣ በሚተቹ፣ በሚራገሙት ላይ የቁጣውን ጽዋ መከራውን ሊያፈስ ከመምጣቱ በፊት እዚህ መካከል ላይ የአርማጌዲዮን ጦርነት አለ። በአፉ ሰይፍ የሚለው ልክ
ከእስራኤል በሚከቡበት ሰዓት ላይ ኢየሱስ ክርስቶስ ከሰማይ ሰማያት ይመጣል። በዛን ጊዜ ጦርነት አይደለም ያለው ወገኖቼ ሆይ፣ ወደ እግዚአብሔር ወዳዘጋጀው ወደ ታላቁ እራት የምድርን አእዋፋት እና አሞሮች በምድር ላይ ያሉትን በሙሉ እንዲመጡ ያደርጋቸዋል። ከዛ በኋላ እዛ ሜዳ ላይ ከ100 ሚሊዮኖች የሚበልጥ ሰው ሬሳ ነው ያለው። ምክንያቱም የሚመታቸው ሰው አይደለም፣ የሚመታቸው የነገስታት ንጉስና የጌታዎች ጌታ አልፋና ኦሜጋ የሆነው ጌታ ያችን ምድር ሊታደጋት ህዝቦቿን እዛ የቀሩትን እሱ የሆኑትን ሊያድናቸው ኢየሱስ ክርስቶስ የሚመጣበት ሰዓት ነው ከህዝቡ ጋራ። እንግዲህ ይሄ ለ1000 ዓመት ለመግዛት በሚመጣበት ጊዜ ከሰማይና በምድር ሊነግስ ኢየሱስ ክርስቶስ ሲመጣ መጀመሪያ ታላቁን ሰንሰለትና የጥልቁን መክፈቻ ቁልፍ የያዘ መልአክ ከሰማይ ሲወርድ አየሁ ይላል። ዓለምን ሁሉ ያሳተውን ዘንዶ የቀደመውን እባብ ዲያብሎስን አሰረው ይላል። ከዛ በኋላም ወደ ጥልቁ ጣለውና 1000 ዓመት ዘጋበት። በ1000 ዓመቱ መንግስት ሰይጣን ታስሯል። የለም። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ክርስቶስ ይባላል። ምን አለ ግን? የሰው የልብ ክፋት አለ። ያለ ሰይጣን ብዙ ነገሮችን ሰይጣን ነው አሳስቷት ነው ተሳስቶ ነው እንላለን እንበል፣ ግድ የለም ይሁን እስቲ። የዛን ጊዜ ግን ማን ይባላል? የሰው የልብ ክፋት ራሱ በክርስቶስ መንግስት ላይ ማመጽ ይጀምራል። ለዚህ ነው በብረት በትር ትገዛቸዋለህ ይላል። ቀልድ የለም። ብድግ ብሎ አምጾ እንደፈለጉ መሆን የለም። ህጉ በስነ ስርዓት ካልተፈጸመ ወገኖቼ ሆይ ተቃጥቅጦ በብረት በትር ማለት ፍርዱ ከባድ ነው ማለት ነው። በዛን ሰዓት ላይ ማመጽ አይቻልም። ምክንያቱም የሰላም መንግስት ነው። ምንድነው? አለቅነት በጫንቃው ላይ ይሆናል። ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ። አለቅነት በጫንቃው ላይ የት ነው? በ1000 ዓመቱ መንግስት ላይ። የሰላም አባት ለምን ተባለ? ሰማይ ውስጥ ምን ሰላም አባት መባል ያስፈልጋል? ሰማይ ውስጥ የሰላም አለቃ የተባለው የሰላም አለቅነቱ ሰማይ ውስጥ እኮ አይደለም። ሰማይ ውስጥማ የነገስታት ንጉስ ነው። በአዲሲቱ ኢየሩሳሌም እዛ ውስጥማ ታላቅ በቋንቋ የምንገባው አገር ነው። አሁን ግን የሰላም አለቃነቱ በ1000 ዓመቱ ላይ ነው። የሰላም አለቃ ነው። የሰላም ንጉስ ነው። አለቅነት በጫንቃው ላይ ነው። መዲናውን ኢየሩሳሌም አድርጎ ዓለምን ያስተዳድራል። ቅዱሳን በተለወጠው የትንሣኤ አካል ያሉ የእግዚአብሔር ልጆች በዓለም ሁሉ በተለያየ ቦታ ላይ አስተዳዳሪዎች ናቸው። ለዚህ ክብር ላቅብቃን ጌታ ክብር ይሁን። አንድ መልአክ በፀሐይ ውስጥ ቆሞ አየው። እቺ ምድር ዓለም ትንሽ ወደ ፀሐይ ጠጋ ብትል ትቀልጣለች። ምን ያህል የፀሐይን ሙቀት እንድታውቁ ነው የምፈልገው። ኤቭሪ ሚኒት ኤክስፕሎዥን አለ ውስጧ። አይታችሁ እንደሆነ አስትሮኖመርስ የሚያሳዩ በውስጧ የማያቋርጥ ፍንዳታዎች አሉ። በፀሐይ ውስጥ ከፍተኛ ሙቀት ነው ያላት። እግዚአብሔር እዩት፣ ምን አይነት ካልኩሌት፣ እንዴት አይነት ማቴማቲሻን፣ እንዴት ያለ ፊዚሻን እንደ እግዚአብሔር ያለ ማን አለ ወገኖች? ወይ ይኸው ምድርን እንዳትጠጋ ለሰው እንደምንሞቃት አድርጎ እግዚአብሔር አስተካክሎ፣ ትንሽ ደግሞ መሬት ራቅ ብትል በረዶ ሆነን ፍሪዝ አድርገን የምናልቀው ጠቅላላ ትንሽ ወደ ታች ቢያደርገን ቢያስጠጋን ደግሞ ቀልጠን የምናልቀው አመጣጥኖ አቆማት። እዛች ፀሐይ ውስጥ የሚቆም መልአክ አለው። በስመ አብ ወወልድ ወመንፈስ ቅዱስ። ፀሐይ ውስጥ ቆሞ አዋጅ የሚያውጅ መልአክ አለው እግዚአብሔር። ትልቅ እግዚአብሔር በእኛ አእምሮ የማይገመት በሰማይ ውስጥ ቆሞ ምን ያውጃል? ወደ ታላቁ የእግዚአብሔር እራት። ለማን ነው የተዘጋጀው? ለአሞሮች። ምንድናቸው? ኢየሩሳሌምን እስራኤልን ሊደመስሱ የወጣውን ሰራዊት በሙሉ ሜዳው ላይ ነው የሚያስቀረው። ከዛ በኋላ ወገኖቼ ሆይ አንድ ነገር ይሆናል። የ1000 ዓመቱን መንግስት ለመመስረት ጌታ ኢየሱስ ክርስቶስ መዲናዋ ወደ ሆነችው ወደ ኢየሩሳሌም አምልኮ ሴንተር ወደ ሆነችውና ዓለምን ሁሉ ወደሚያስተዳድርበት በኢየሩሳሌም ላይ ዓለምን ሁሉ ሊገዛ ኢየሱስ ክርስቶስ በሚቀመጥበት ሰዓት ላይ የሚሆነውን ነገር እንደዚህ ነው። ኢየሱስ ክርስቶስ 1000 ዓመት እዚህ ዓለም ላይ በአካል ይነግሳል። መጽሐፍ ቅዱስ ነው የሚለው። ቀስ እያልን ያለን አይዟችሁ ያሉ ቅዱሳን ልክ ኢየሱስ ክርስቶስ ወደ ምድር በሚመጣበት ጊዜ ከደስታቸው የተነሳ አንድ መዝሙር ይዘምራሉ፣ ሃሌሉያ የሚል። ወደ ምድር ለመንገስ ሲመጣ ኢየሱስ ክርስቶስ ወገኖቼ ሆይ ምንድነው እሱ የሚሆነው? ሰማይ ተከፍቶ አየው። መንግስቱ ሊመሰረት ሲመጣ የነገስታት ንጉስ ለጌቶች ጌታ ሁሉ ዳግመኛ ለመምጣቱ መነሳቱን ሲገጽ ልክ ሲነሳ ከሰማይ ትልቅ ምስጋና ከቅዱሳኑ ይቀበላል። በቀደስታቸው ማናቸው? ከሰማይ እኔና እናንተ የእግዚአብሔር ሰራዊት በሙሉ ምስጋና ይሰጠዋል። እግዚአብሔር ይመስገን። ምን ያደርግ ይመጣል?
በምድር ላይ እውነትንና ፍትህ ያለበትን መንግስት ረጋ እያልን ምናየው እንዳትቸኩሉ በደንብ እንዲገባችሁ ፈልጋለሁ። በዛን ጊዜ ለምንድን ነው የሚመጣው? እዛው ሰማይ ይዞን አይሄድም እንዴ? እዛው ከሱ ጋር አንኖርም እንዴ? ምን እናረጋለን? ምን ያረጋል ጌታ ኢየሱስ ክርስቶስ? አስተውላችሁ ስሙኝ። ልዑል እግዚአብሔር አብ ልጁ በምድር ላይ 1000 ዓመት እንዲነግስ ወስኗል። ጲላጦስ ጋር አቀረቡትና ኢየሱስን አንተ የአይሁድ ንጉሥ ነህ ሲለው አንተ አልክ ብሎ ዝም አለው። ከመረመረው ከገረፈው በኋላ እንዲሰቅሉት አሳልፈው ሰጣቸው። 3 አይነት ቋንቋ ጻፈ። በግሪክ፣ በዕብራይስጥ፣ በሮማይስጥ በ3 ቋንቋ የአይሁድ ንጉሥ የናዝሬቱ ኢየሱስ ብሎ ጻፈና መስቀሉ ላይ አድርጉት አለ ጲላጦስ። መስቀሉ ላይ አደረጉት። በመስቀሉ አጠገብ የሚያልፉ ሰዎች አዩና እንዴ የናዝሬቱ ኢየሱስ የነገሥታት ንጉሥ ሄዱ ጲላጦስ ጋር። እሱ ንጉሥ ነኝ ስላለ እንጂ ንጉሣችን አይደለም አሉት። አንሳልን ጽሑፉን አሉት። አላነሳም፣ የጻፍኩትን ጽፌአለሁ አላቸው። አንብቡት መጽሐፍ ቅዱሳችሁን ዮሐንስ ወንጌል ላይ ወገኖቼ። ወይ ነው አለ አባቱ ይመስለኛል። እኔ ነኝ እንደዚህ ምለው እንደዚህ ያለ ይመስለኛል። ንጉሣችን አለ ማላችሁ በዓለም ላይ አይናችሁ እያየ 1000 ዓመት አነግሰዋለሁ አለ አባቱ። ክብር ለኢየሱስ ክርስቶስ። ያውም በክብር ያውም በስልጣን ያውም በከፍተኛ ቋንቋ በማይገልጠው ክብርና ሰላም። ያ ዘመን ምን አይነት ዘመን መሰላችሁ? ቅዱሳን ሁሉ ከሰማይ መተን አብረን በምድር ላይ አለን። እንግዲህ ይሄንን ከመጽሐፍ ቅዱስ ቃሉ የሚናገረውን ረጋ ብለን የምናየው ወገኖች ሆይ አሁን መዝሙር 96:13ን መጀመሪያ ይመጣልና በምድርም ላይ ሊፈርድ ይመጣልና። በምድር ላይ ይመጣል። ለምን? ሊፈርድ ይመጣል፣ ሊገዛ ይመጣል፣ ሊያስተዳድር ይመጣል። ሌላ ደግሞ ከጌታ ጋር የሚመጣው ሰራዊት በሰማይ ያሉትን ቅዱሳን የሚያካትት ስለሆነ ሲመጣ አመፀኞችን ይቀጣል፣ በብረት በትር ይገዛቸዋል የሚለውን ቃል መዝሙር 2 ላይ ደግሞ እናያለን። መዝሙር በቅንፍ 2 ነው። በቅንፍ ቁጥር 9ን ተመልከቱ። በብረት በትር ጠብቃቸዋለህ እንደ ሸክላ ሰሪ ዕቃም ትቀጠቅጣቸዋለህ ይላል። ምንድነው እሱ? እዚህ ጋር የሚናገረው አንድ ትልቅ ሚስጥር አለ ወገኖቼ። ወይ ትልቅ ሚስጥር አለ። እጅግ አስፈሪና አስደንጋጭ የሆነ ፍርድ አለ በጊዜው በዛን ሰዓት ላይ። ማላይ መሰላችሁ? በሚያምፁና የክርስቶስን ነገር በሚቃወሙት ላይ መጀመሪያ ላይ በእንደዚህ አይነት መንገድ ጌታ ካሳለፈ በኋላ ይቀጥልና ምን ያደርጋል መሰላችሁ? ዘካርያስ ምዕራፍ 14 ላይ አውጡ 3 እና 4 ነው የምናነበው። 3 እና 4 እግዚአብሔርም ይወጣል፣ በሰልፍ ቀን እንደተዋጋ እነዚያ አሕዛብ ጋር ይዋጋል። በዚያም ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ተራራ ላይ ይቆማሉ። ኢየሱስ ክርስቶስ ባረገ ጊዜ እንደዚህ ብሎ ሐዋርያቱ እያዩት 2 መላእክት አጠገባቸው ቆመዋል። እናንተ የገሊላ ሰዎች ሆይ ወደ ሰማይ እንደዚህ አሸቅባቸው የምታዩት እንዲሁ ይመጣል ያሏቸው ቃል ነው እዚህ ጋር የሚፈጸም። መጥቶ በደብረ ዘይት ተራራ ላይ ሲቆም ተራራው ለ2 ይሰነጠቃል። እግዚአብሔር አምላክ የተባረከ ይሁን። ከዛ በኋላ የሚገርመው በእግዚአብሔር ምህረት ውስጥ ቅዱሳኑ አብረን በምንሆንበት ጊዜ የኢየሩሳሌም ዋና 3 ነገሮች አሉ። ከመምጣቱ ጋር የተያዙ 3 ነገሮች አሉ። አንደኛው የ1000 ዓመቱ መንግስት ሲጀምር የቅዱሳን በምድር ላይ ሽልማት የሚሰጥበት ሰዓት ነው። ሁለተኛው ለአብርሃም የተናገረው ትንቢት ያልተፈጸመ ትንቢት በ1000 ዓመቱ መንግስት ይፈጸማል። ለዳዊት የገባለት ትንቢት በ1000 ዓመት ውስጥ ይፈጸማል። እነኚህን ያልተፈጸሙ ትንቢቶችን ቃል ምክንያቱም እግዚአብሔር የዋሽ ዘንድ ሰው አይደለማ፣ ተናግሯል። ዳዊት የለም ሄዷል፣ ወደ ጌታ ገብቷል። አብርሃም የለም፣ ትንቢቱ አልተፈጸመም። አሁን እኛ የምንጨርሰው ደግሞ ዘመን ላይ የሚሆን አይደለም፣ የሚፈጸም አይደለም። የዛን ጊዜ የአብርሃም ትንቢት ምንድን ነው? ዘፍጥረት ምዕራፍ 15 ቁጥር 18 እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ። ተመልከቱ፣ ይሄ ቃል ኪዳን አልተፈጸመም። ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ድረስ ቀና በሉ። በቃ ይውላችሁ ይሄ ትንቢት አልተፈጸመም። የዛን ጊዜ የእስራኤል ግዛት የግብፅ 1/2 ወደዚህ ወደ እስራኤል ይገባል። ተመልከቱ፣ ከላይ ኢራን፣ ቱርክ፣ ሳውዲ አረቢያ፣ ኢራቅ እነኚህ ሁሉ እስከ ኤፍራጥስ ወንዝ ድረስ ነው፣ እስከ ትልቁ ወንዝ ድረስ። ይሄ ትንቢት የሚፈጸመው በ1000 ዓመቱ መንግስት ነው። አሁንማ የበሬ ግንባር የምታክል ሀገር አይደለችም? አንድ ፍሬ አይደለችም?
እኛ ሀገር ያለውን አንዱን ክፍለ ሀገር እኮ የምታክል እኮ ሀገር ነች። የሚገርማችሁ እስራኤል በ70 ዓመተ ምህረት ከተበተነች በኋላ መንግስት ሆና የተመሰረተችው በ1945 ሜይ 14 ላይ ነው። ስንት ዓመቷ ነው ከተመሰረተች? አሁን እንደዚህ አገሩ ምን ነበረ? ፓለስታይን ነበር የሚባለው። ከ1900 ዓመት በላይ የፓለስታይን ምድር ነው የሚባለው። ከዛ ተሰባሰቡና ቤንጎሪዮን መሰለኝ የመጀመሪያው ፕሬዚዳንት ዴቪድ ቤንጎሪዮን መንግስት ሆኑ በ1948። እሺ እቺ ጥያቄ ይመልስልኝ ጎበዝ ሰው ማን ነው? በ1948 የተመሰረተ አገር ዓለምን ሁሉ የሚያንቀጠቅጥ የኒውክሌር ኃይል መታጠቅ እንዴት ቻለ? በአሁኑ ሰዓት ላይ ይህ ያለ እግዚአብሔር ይሆናል? ክብር ለአብ ይሆናል ለዘላለም። ይሄ ያለ እግዚአብሔር ይሆናል? እቺ አገር መዲናውን ኢየሩሳሌም አድርጎ ግዛቱን እንደዚህ አድርጎ ሲቀመጥ እናንተ ደግሞ ሐዋርያትን በ12 ምን ላይ ተነግሳላችሁ ወዳቸው? የእስራኤል ነገዶች ላይ በይሁዳ፣ በዛብሎን፣ በንፍታሌም በምናምን ላይ 12ቱ የበጉ ሐዋርያት በዛን ሰዓት ላይ ሹመት ያገኛሉ። ሹመቱ እንግዲህ የት አለ መስላችሁ? እዚህ ጋር በደንብ እንድትረዱ የምፈልገው በሺህ ዓመቱ መንግስት በታላቁ መከራ ውስጥ ያልሞቱ ስጋና ደም እንደዚህ እንደኔና እንደናንተ ያላቸው አውሮፓ፣ ኤዥያ፣ አውስትራሊያ፣ ጃፓን፣ ኮሪያ፣ አሜሪካ ማአት ህዝብ አለ። ተርፎ የተቀመጠ ህዝብ አለ። ያ ህዝብ ምን ሆነዋል? ይሄንን ነው የለበሱት። እኔና እናንተ ግን ከተነጠቅን በኋላ ስንመጣ በትንሳኤው አካል ነው የምንመጣው እዚህ ምድር ላይ። ተመልከቱ፣ አሁን አስተዳደሩ የማን ነው? የኢየሱስ ነው። ህገ መንግስት የሚወጣው ከየት ነው? ከኢየሩሳሌም ነው። ስለዚህ እኛ ምንድነው የምናደርገው? በዛን ሰዓት ላይ አሁን እንደሰራ ነው ስራ እንሾማለና። ምናልባት አንዳንድ እኛ ማናቃቸው ሰዎች፣ እኔ ማላቃቸው አገልጋይ ሰዎች የኒውዮርክ ከንቲባ ሊሆን ይችላል። ምን ይታወቅ እንዴ? እግዚአብሔር አምላክ በቃ አንድ ማናቀው ወንጌላዊ አንድ ምንድነው ቅዱሳን ሁሉ አብረው የሚገዙበት ሰዓት ነው። ያ ሰዓት ላይ ምን አለ? በዛን ሰዓት አስተውሉ። ስናነበው በደንብ ስለምንረዳ ትንቢተ ኢሳይያስ ምዕራፍ 65 ላይ አውጡ ቁጥር 20 ላይ እንደዚህ ይላል፣ ከዚያም ወዲያ ጥቂት ዘመን ብቻ የሚኖር ሕፃን ወይም ዕድሜ ያልፈጸመ ሽማግሌ አይገኝም። ጎልማሳው የ100 ዓመት ሆኖት ይሞታል። ወይ ጉድ! ኃጢአተኛውም የ100 ዓመት ሆኖት የተረገመ ይሆናል። ሕዝብ እንዳለው ወቁ። በዚህ ቤቶችንም ይሰራሉ ይቀመጡባቸውማል፣ ወይንንም ይተክላሉ ፍሬውንም ይበላሉ፣ ሌላ እንዲቀመጥበት አይሰሩም። ቁጥር 23 ላይ እነርሱ ከልጆቻቸው የእግዚአብሔር ቡሩካን ዘር ናቸውና በከንቱ አይደክሙም፣ ለጥፋትም አይወልዱም። እንዲሁ ይሆናል፣ ሳይጠሩ እመልስላቸዋለሁ፣ ገናም ሲናገሩ እሰማቸዋለሁ። ተኩላና ጠቦት በአንድነት በሺህ ዓመቱ ይሰማራሉ። አንበሳ እንደ በሬ ገለባ ይልፋል፣ የእባብ መብል ትቢያ ይሆናል፣ በተቀደሰው ተራራዬ ላይ አይጎዱም። ይሄ በሺህ ዓመቱ መንግስት ነው። ተመልከቱ ወገኖቼ ሆይ 100 ዓመት ሳይሞላው 101 105 ዓመቱ ሞተ ሲባል በ105 ዓመቱ ሞተ። ተቀጨምን ነው በልጅነቱ ይባላል። ምክንያቱም የሰው ዕድሜ እነ ማቱሳላ በነበሩበት 900 ዓመት 1000 ዓመት የሚኖርም ሊኖር ይችላል። በዛን ሰዓት ላይ ምን አይነት ዘመን መሰላችሁ? እችን በደንብ ስትሰሙኝ አሁን ሁሉ ነገር ግጥምጥምጥም ይልላችኋል። ተመልከቱ፣ ምድር በአዳም ምክንያት ተረግማለች አይደለም? ምድር ወደ ቀደመው ውበቷ ትመለሳለች። አየሯ ጤነኛ፣ ውሃዋ ጤነኛ፣ ጉንፋን የለ፣ ካንሰር የለ፣ ህመም በሽታ የለ፣ ምግቡ ጤና፣ አየሩ ጤና፣ ፀሐዩ፣ ምግቡ፣ ሁሉ ነገሩ ምንድነው? መሬት ለሰው እንድትስማማ ከዘፍጥረት 3 በፊት ወደ ነበረችው ወደ ክብሯ ትመለሳለች። ሰው ዕድሜው ምን ነበረ? 700። አዳም እኮ በ300 ዓመቱ ልጅ ወልዷል መጽሐፍ ቅዱስ ላይ። ስለዚህ ምን ነበር ማለት ነው? የሰው ዕድሜ እንደዛ ነበረ። ኖህ ላይ ሲደርስ እኮ ነው የቆረጠው እግዚአብሔር። በኖህ መከራ ምን አደረገው? የሰው ዕድሜ 120 ዓመት አለው። 120 ዓመትም ጠፋና አሁን ደግሞ ከነ ዳዊት ዘመን ላይ ደግሞ የሰው ዕድሜ 70 ቢበዛ 80 ነው። እርግማን ስለሚነሳ ሰው ዕድሜ ጠገብ ይሆናል። ሌላውን እንዳትረሱ። ደሃ ሀገር አፍሪካ፣ ባለጠጋ ቻይና፣ አሜሪካ የለም። በሺህ ዓመቱ ሁሉም አገር ይበለጽጋል። ክብር ለኢየሱስ ክርስቶስ። ሁሉም አገር ይበለጽጋል። በዛን ጊዜ ምንድነው የሚለው? ትሰራለህ፣ መሬቱ እምቢ አይልህም። ጓሮህ ማንጎ፣ ፓፓያው፣ ብርቱካኑ፣ አሁን መከራ ሩቅ የሆነብን ወይኖች፣ መሬቱ ሁሉ አቅሙን ይለቃል። በዛን ሰዓት ላይ ምድር ምን ትሆናለች? ትባረካለች። ወደ ቀደመው አዳም በኤደን ገነት ወደ ነበረው ክብሯ ትመለሳለች። እዛ ውስጥ እንገናኛለን። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር ይመስገን። የአብርሃም ተስፋ ይፈጸማል። ግዛቷ እንደዛ ትልቅ ይሆናል። ከዛ በኋላ ምን ይሆናል? ጠላትነት ይጠፋል።
እኔ የሚገርመኝ እግዚአብሔር በጣም ብቻዬን ቁጭ ያሳቀ የሚመስላቸው ነብርን ከፍየል ጋር አደረገው። በፍጹም ሊገናኙ የማይችሉ ነብር ፍየል አየ ማለት ፍየሉ ነብር አየ ማለት ምን እንደሚሆኑ አስቡ። ነብርና ፍየል ጋደም ብለው አብረው ያወራሉ። እሱ እዚህ ጋር ጋደም ሁለት ጎን ለጎን ጋደም ይላል። የበግ ጠቦት ተኩላ ጋራ አብራ ጎን ለጎን ቁጭ ብለው ለምን አንዱ አንዱን አይበላውም? አውሬነት የለም። ያ የተቀደሰና የተባረከ የሰላምና የደስታ ዘመን ነው። ክብር ለኢየሱስ ክርስቶስ። ይሄ ምንድነው? የሺህ ዓመት መንግስት። አሜን ወገኖቼ ሆይ ይሄንን ዘመን ሊያሳየን እግዚአብሔር ደስተኛ ነው። ትንቢተ ኢሳይያስ ምዕራፍ 11 ላይ አውጡ ቁጥር 6 ነው የምመለከተው። እንደዚህ ይላል፣ ተኩላ ከበግ ጠቦት ጋር ይቀመጣል፣ ነብርም ከፍየል ጠቦት ጋር ይተኛል። ጎን ለጎን ይተኛሉ። ደስ አይል ወገኖቼ ሆይ ያ የሰላም ዘመን ደግሞ ይመጣል። አንጨነቅም። አሁን ኢንተርኔትን ስትከፍተው ፈለጠው፣ ወጋው፣ አለቁ፣ ተጠረጉ ምናምን የዛን ጊዜ ምድረው የምትሰማው መሰለ? ከሰላም ቋንቋ ውጪ አንሰማም። እግዚአብሔር አምላክ የተመሰገነ ይሁን። ተኩላ ከበግ ጠቦት ጋር ይቀመጣል፣ ነብርም ከፍየል ጠቦት ጋር ይተኛል። ጥጃና የአንበሳ ደቦል ፍሪዳም በአንድነት ያርፋሉ፣ ታናሽ ልጅም ይመራቸዋል። ላምና ድብ አብረው ይሰማራሉ፣ ግልገሎቻቸውን በአንድነት ያርፋሉ። አንበሳ እንደ በሬ ገለባ ይበላል። አንበሳውን ገለባ ለሚያበላ ጌታ ክብር እንሰዋጋችሁ። አንበሳውን ገለባ ያበላዋል የኔ ጌታ ስሙ ለዘላለም የተባረከ ይሁን። ይሄ በሺህ ዓመቱ መንግስት ውስጥ የሚሆን ሕግ ከኢየሩሳሌም ይወጣል። መተዳደሪያ ደንብ ከኢየሩሳሌም ይወጣል። በዛን ጊዜ ምን አለ መሰላችሁ? ኢየሱስን የማያምኑ አመፀኛ ሰዎች አሉ፣ ከታላቁ መከራ የተረፉ። እድሜያቸው እንዴት ነው? ይረዝማል። ለዚህ ነው ኃጢአተኛው የ100 ዓመት ሆኖት የተረገመ ይሆናል፣ አይፈልግም። በዛን ጊዜ ምን ይደረጋል መሰላችሁ? ወንጌል ሰባኪዎች እነማን እንደሆኑ አላውቅም። በዛን ጊዜ በኤዥያ፣ በቻይና፣ በህንድ፣ በጃፓን ከዓለም ህዝብ አሁን ካለው 8 ቢሊዮን አይደለም ግማሹ ያለው እዛ ነው። ታውቃላችሁ? እነኚህ 3-4 ሀገሮች ውስጥ ናቸው ግማሾቹ። 4-5 ቢሊዮን ህዝብ ኢየሱስ የሚለውን ስም ሰምቶ ማያውቃል። ጠላትነት የለም፣ ጨካኝነት የለም፣ ክፋት። ሰዎች በልባቸው ክፋት ይነሳሉ እንጂ በቅዱሳን ማህበር ውስጥ እንደዚህ አይነት ነገር የለም ወገኖቼ ሆይ። ምንድነው እሱ? በዛን ሰዓት ውሃው ተፈውሷል። አየሩ እስቲ ይሄን በር ዝጋልኝ፣ በዚህ በኩል መጣ ንፋስ እዚህ ጋር መታኝ። ንፋሱ የዛን ሰዓት አይማታም፣ ጤና ነው ንፋሱ። ውሃው ይሄ ውሃ አፍልተኸዋል፣ ሳታፈላው ጠጥተህ ነው። ያው ሆድህን እንደዚህ እንደ ዳመና የሚያንጓጓው ሆድህን አላፈላኸውም። ውሃውን አይባልም። ቢፈላም ባይፈላም ውሃው ጤና ነው፣ አየሩ ጤና ነው፣ ሁሉ ሰላም ነው። ደስ አይላችሁም ወገኖቼ? እግዚአብሔር አምላክ የተመሰገነ። ጻድቃን በየቦታው ይገዛሉ። እድሜ 400 ዓመት ወጣት ነው። ምን አለው? በ100 ዓመቱ ሞተ ወይ ምን ሆኖ ተቀጸፈ? አሁን እኮ 100 ዓመት እንደዚህ ነው የሚሄደው አይደል? 100 ዓመት ሆኖ ተብሎ እንደ ጉድ ተለጥፎ እንትን ላይ 100 ዓመቴ ነው የምመገበው ይሄንን አሳ ነው። ይሄ የፈለግሽውን ተመገቢ፣ እኛ የሰጠንን እግዚአብሔር ነው የምንመገበው። ወገኖቼ ሆይ 100 ዓመት ምን ነው እሱ? ገና እንደ እምቦሳ እንጣጥ የሚል ወጣት፣ የእድሜ በረከት፣ የእድሜ ባለጠግነት፣ ያ እርግማን ሁሉ የሚነሳበት ዘመን። አው ሺህ ዓመቱ ወደሚፈጸምበት ሰዓት ላይ ሰይጣን ይላል መጽሐፍ ቅዱስ ለጥቂት ጊዜ ይፈታል። እናንብበው ከፈለጋችሁ ወገኖች። ራእይ ምዕራፍ 20 ላይ የጥልቁን መክፈቻ ታላቁን ሰንሰለት የያዘ መልአክ ከሰማይ ሲወርድ አየሁ። የቀደመው እባብ ዘንዶውን እርሱም የዲያብሎስን ሰይጣን የተባለውን 1000 ዓመት አስረው ወደ ጥልቅም ጣለው። አሕዛብንም ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማህተም አደረገበት። ከዚያም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል ይላል። አያችሁ፣ ለጥቂት ጊዜ ይፈታል። ለምንድን ነው የሚፈታው? አመፀኞች ስላሉ እግዚአብሔር ለአመፀኞቹ እንዲፈታ ያደርገዋል። አቅዷል። መጀመሪያ ጨርሷል። እግዚአብሔር እንደተፈታ የሚያደርገው ታውቃላችሁ። እነኚህ በክርስቶስ መንግስት በሺህ ዓመቱ ያ ሁሉ ድል ተሰጧቸው፣ ያ ሁሉ ዕድሜ ያላቸው፣ በረከቱ እንደዛ፣ ስልጣኔው እንደዛ፣ ሀብቱ እንደዛ፣ በረከቱ እንደዛ ሆኖ ግን የሰውን ልጅ ልብ እዩት። በዛን ጊዜም ያለ ሰይጣን ያምጻል። ሁሉን ነገር ማላከክ ሰይጣን ላይ አግባብ አይመስለኝም። ሰው በራሱ ክፉ ነው።
መጽሐፍ ቅዱስ ነው የሚለው። እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ማድረግ ካወቃችሁ እንኪያስ የብርሃናት አባት እንዴት አብልጦ መንፈስ ቅዱስን ይሰጣቸው ይላል። አንተ ልጅህ ዳቦ ቢለምንህ ድንጋይ አትሰጠውም፣ ዓሣ ቢለምንህ እባብ አትሰጠውም። እንኪያስ እናንተ ክፉዎች ስትሆኑ ነው የሚለው እግዚአብሔር ኢየሱስ ክርስቶስ። ሰዎች በልባቸው ክፋት ሲያምፁ ለአመፀኝነታቸው እግዚአብሔር አመፀኛውን ይለቅላቸዋል፣ እንደመጣ ወዲያው ይይዛቸዋል። ከዛ በኋላ በኢየሱስ ክርስቶስ ላይ ያሳምጻቸዋል። የጎግ ማንጎግ የሚባለው ጦርነት የሚሆነው የዛን ጊዜ ነው ወገኖቼ ሆይ። በዛን ሰዓት ላይ የሚያስከትታቸው ህዝቦች፣ የሚያስከትታቸው አገሮች አሉ እና አሁንም ኢየሩሳሌምን ለመክበብ ይነሳሉ። ግን አንድ ነገር ይገርመኛል። የሰው አመፀኝነት መቼ ነው የሚያልቀው? በስመ አብ ወወልድ ወመንፈስ ቅዱስ ከአመፅ ጓዳ አውጥቶ በክርስቶስ አምነን ደግ እንድንሆን እየዘመሩ ክፋት፣ እየሰበኩ ክፋት፣ እየጸለዩ ክፋት። ወገኖቼ ሆይ እንዲህ አይነት ክፉ ሰው እንደሆን ሰው የምንባለው ያውቃል እግዚአብሔር። ሰይጣን በሌለበት ሰዎች በክርስቶስ መንግስት ላይ ያምጻሉ። ሲፈታ ሲይዛቸው የጎግ ማጎግ ነው። ጎግ ሰው ነው። ማጎግ የሚባለው ደግሞ አገሩ ነው የሚባለው ራሻ አካባቢ ነው ይነሳል የሚባለው እና ከዛ በኋላ ወደ ኢየሩሳሌም ይመጣል። ከዛ በኋላ ወገኖቼ ሆይ ለመጨረሻ ጊዜ፣ ለአንዴና ለመጨረሻ ጊዜ ልዑሉ ከሰማይ እሳትን አውርዶ ያጠፋቸዋል። የሺህ ዓመቱ መንግስት ያልቃል። ከዛ በኋላ ቅድስቲቱ ከተማ አዲስቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ከሰማይ ስትወርድ አየዋት። እኔና እናንተን ይዞ ኢየሱስ ክርስቶስ ወደ ቅድስቲቱ ከተማ ወደ አዲስቱ ኢየሩሳሌም ይዞን ይገባል። ከወዲሁ ከጌታ ጋር ስለተስማማን ክብር ለመድኃኔ ዓለም ይሁን ለዘላለም። ክብር ለመድኃኔ ዓለም ይሁን። ወገኖቼ ሆይ እችን እንዳትረሱ አደራ። በጌታ ፍቅር እርስ በርሳችን እያጠላላ ዘይታችንን ሊያሟጥጥ ያለ የጨለማ ጉልበት ነቃንበት። እህቴን እወዳታለሁ፣ ወንድሜን እወደዋለሁ፣ በነገር አታበላላንም፣ ዘይታችንን አታሟጥጥም። ኢየሱስ ይውጋህ። እቺ ዓለም ምኗ ነው የሚያጓጓው? ከመከራ፣ ከውርደት፣ ከክፋት፣ ከአመፅ፣ ከአድመኝነት፣ ከስስት፣ ከክፋት ውጪ ምን ታገኙባታላችሁ? እንኳን በጥዋት ከነገስታቱ ንጉሥ ጋር ተስማማ። እንኳን ተስማማ ወንድሜ፣ እንኳን ተስማማሽ እህቴ። ክብር ለኢየሱስ ክርስቶስ ይሁን። ክብር ለኢየሱስ ክርስቶስ ይሁን።